በዛሬ መረጃችን በደሴ ከተማ ምድር የተፈጠረው ከአየር ንብረት ወይም ደግሞ ከበረራ ጋር በተገናኘ በአካባቢው ያጋጠመውን ነገር እንነግራችኋለን። ደሴ ከተማና አካባቢዋ ምንድነው ያለው አሁን ላይ ተመለከቱታላችሁ። አንድ ግለሰብ የእንጀራ ልጅ የሆነችን የ4 ዓመት ታዳጊ በአሰቃቂ ሁኔታ አስገድዶ ደፍሯታል። ቅጣቱ ምንድነው የምትሰሙት ይሆናል። እንግሊዝ ኤምባሲ ተብሎ የሚጠራው አካባቢ ስልክ በመንጠቅ ለማምጣት የሞከረው ግለሰብ በህብረተሰብ ጥቆማ ነው ሊያዝ የቻለው። እዛ አካባቢ ላይ በተደጋጋሚ የስልክ ንጥቂያ ይደረጋል። አካባቢው ላይ በብዛት ያላችሁ ሰዎች ስለዚህ ጉዳይ እንነግራችኋለን። የእርሻ ማሳ ውስጥ የገባ ዝሆን የ76 ዓመቱን አዛውንት ህይወት ቀጥፏል። ምንድነው የተፈጠረው? እዚሁ ኢትዮጵያ ውስጥ የተደረገ ነገር ነው። እንዴት ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የእናንተው የዩቲዩብ ቻናል ነው። መረጃዎችን አጠር አድርገን የሚጠቅሙትንና ወሳኝ መረጃዎችን ብቻ ለእናንተ እናደርሳለን። ናርዶስ አለማየሁ ነኝ። አብራችሁን ቆዩ። ሰብስክራይብ እንዳይረሳ። በቀጥታ ወደ መረጃው እናልፋለን። ህብረተሰቡ ማወቅ ያለበት በረራን ለአደጋ ከሚያጋልጡ ክስተቶች አብዛኛው ፐርሰንት በአየር ሁኔታ ሊከሰት በሚችል ችግር ነው ብሏል ኢንስቲትዩቱ። ከሰሞኑ በደሴ ከተማና አካባቢዋ ላይ ምን ተፈጥሯል? እናንተ አካባቢ የአየር ንብረቱ ምን ይመስላል? ውድ ቤተሰቦቻችን ከሰሞኑ ጉም ያዘለ አየር ንብረት ምናልባት ተመልክታችሁ ሊሆን ይችላልና ያላችሁበት አካባቢ ምን ይመስላል? ትላንትና ደግሞ ቀኑ አጭር ነው ተብሎ ነበር። በዚህ አጋጣሚ የነበረው ሁኔታ ምን ይመስል ነበር የሚለውን እስኪ ሀሳብ አስተያየቶቻችሁን ዜናው ከተጠናቀቀ በኋላ መጨረሻ ላይ ያስቀምጡልን። ተመልሰን እናየዋለን። እኔ ማየዋለሁኝ። ደሴ አካባቢ ምንድነው የተፈጠረው? በተለይ ደሴ በጣም አስቸጋሪ ኤርፖርት ነው። ቶሎ ገልጦ ካልታየ ብዙ የበረራ አደጋዎች ሊያስከትል የሚችል መሆኑ ስለታወቀ ችግሩን ለማስወገድ አየር መንገዱ ይህን ለመወሰን ተገዷል ማለት ነው። የኢትዮጵያ አየር መንገድ በአየር ጸባይ ምክንያት ወደ ደሴ ከተማና አካባቢዋ በረራ ማቋረጡን በይፋ አስታውቋል። የበረራ መስተጓጉሎች ሲያጋጥሙ በአየር ጸባይ ምክንያት ነው ከመባል የዘለለ ግን ሙያዊ ትንተና የሙያዊ ትንታኔ ሲሰጥባቸው አይስተዋልምና ወደዛ አካባቢ በረራ ለማድረግ ያሰባችሁ ሰዎች ትኖሩ ይሆን? ይሄ ጉዳይስ እንዴት ይታያል የሚለውን ልንነግራችሁ ወደድን። በረራ እንግዲህ እስከማቋረጥ የደረሰው በደሴ በኩል የሚስተዋለው በአማራ ክልል ደሴ በኩል የሚስተዋለው የአየር ጸባዩ ምንድነው የሚለውን ስናይ በተፈጠረው የአየር ጸባይ ሁኔታ በረራ ባይቋረጥ የሚከሰተው ነገር ምንድነው? የደሴ የአየር ጸባይ እስከመቼ ይቆያል? የሚሉና ሌሎች ጥያቄዎችን ለኢትዮጵያ ሜትሮሎጂ ኢንስቲትዩት ቀርበውለት ነበርና እዚህ ጉዳይ ላይ መልስ ሰጥቷል ማለት ነው። በኢንስቲትዩቱ የአቪዬሽን ሜትሮሎጂ አገልግሎት መሪ ስራ አስፈጻሚ አቶ ካሳ ፍቃዱ ይባላሉ። እሳቸው አደገኛ የሆኑ በረራን የሚያስታጉሉ የአየር ንብረት በተለይ ጉም የሚመስል ነገር ትላንትና እና ዛሬ ጧት በተለይ ደሴ አካባቢ ያላችሁ ሰዎች አይታችሁት ሊሆን ይችላልና በረራን እስከ ማስተጓጎል የደረሰ የአየር ንብረት ነው። ለመሄድም ያሰባችሁ ሰዎች ደግሞ ምናልባት የኢትዮጵያ አየር ንብረት ይሄንን መረጃ ካወጣ በኋላ መረጃውን ያልሰማችሁ ሰዎች በዚህ አጋጣሚ ልትሰሙ ትችላላችሁና ለብዙ ጉዳዮቻችሁ ወደ ደሴ በረራ ስታደርጉ ይሄ መረጃ ይረዳችኋል። በረራን የሚያስታጉሉ የአየር ንብረት ክስተቶች ከሚባሉት አንዱ በኤርፖርቶች አካባቢ የጉም ክምችትና የመብረቅ ሁኔታዎች ናቸው። የአውሮፕላን መንደርደሪያ ሜዳን ሊያሳይ በማይችል ሁኔታ በጉም ሲሸፈን ወይም ጭጋግ ሲሆን አውሮፕላኑ እንዳይንቀሳቀስ ማረፍና መነሳት እንዳይችል ያደርገዋል። በአንዳንድ በጣም ትልልቅ እንደ ቦሌ ኤርፖርት አይነት የአየር ማረፊያዎች ኢንስትሩመንት ላንዲንግ ሲስተም ILF የሚባል ስላላቸው እነሱ ማለት ነው እነሱ ካኑ በስተቀር አውሮፕላኑ ሊያርፍ ሊነሳ በማይችልበት ሁኔታ ይሄ ያጋጥማል። ስለዚህ የአየር ሁኔታው እስከሚስተካከል ድረስ በረራዎች ይስተጓጎላሉ ወይም ደግሞ ካንስል ይደረጋሉ። ጭጋግ፣ ደመና፣ ኃይለኛ ዝናብ ሲኖር ደግሞ አካባቢው ለእይታ የሚያስቸግር በተለይ ጉም ከርቀት ሁሉ ሰው ለማየት የሚያስቸግር አይነት ሲሆን ለበረራ በጣም አደገኛ ነው ይላል የሜትሮሎጂ። በአቪዬሽን ኢንዱስትሪ ውስጥ እንግዲህ የተሳፋሪውን የህይወት ንብረት ደህንነት ለማረጋገጥ የበረራ ደህንነት ማረጋገጥ ወሳኝ ስለሆነ ቀድሞ ጥንቃቄ ተወስዶ ለሚሳፈረው ሰው በረራ የሚቋረጥበት አጋጣሚ አለ። በአብዛኛው በደቡብ ምዕራብና በሀገሪቱ የስምጥ ሸለቆ አካባቢዎች ላይ እስከ ላይ ድረስ ባለው ሁኔታ የሀገራችን የምስራቅና የሰሜን አካባቢዎችን ይዞ የደመና ሽፋኖች ይታያሉ አሁን ላይና ትንበያው እንደሚያሳየው ከሆነ በተለየ መልኩ የጭጋግ ሁኔታዎች ከትላንትና ጀምሮ እስከ ዛሬ ለነገም በሚሆን ደረጃ ስላለ ነው። አየር መንገዱ በተለይ ደሴ ወደ ሰሜን ባሉ አካባቢዎች ወሎ አካባቢ በአንዳንድ የሀገሪቱ ክፍሎች ላይ ለጊዜው በረራዎችን አቋርጧል ተብሏል። በረራው ባይቋረጥ ሊከሰት የሚችለው ነገር በተመለከተ ምንድነው ለሚለው ነገር ህብረተሰቡ ማወቅ ያለበት በረራን ለአደጋ ከሚያጋልጡ ክስተቶች በብዙ ፐርሰንት ቀደም እንደነገርኳችሁ የአየር ሁኔታ እንደዚህ አይነት አየር ሁኔታ ሲከሰት አንዱ ችግር ነው። ትልቁ ነገር ግን ከሁሉም ነገር በፊት የበረራ ደህንነትን ማስቀደም ነው። ከመነሳታችን በፊት
በፊት አየሩን ማየት ስላለብን ማለት ነው። የአቪዬሽን ኢንዱስትሪው እንግዲህ የሚያስቀድመው ለበረራ ደህንነት ነው። ችግር እንዳያገጥመው ከወዲሁ ይጠነቀቃል። በእንደዚህ አይነት ሁኔታ አውሮፕላኖች ይረፉ ይነሱ ቢባል በተለይ ደሴ ላይ በጣም አስቸጋሪ ነው። በተራራዎች መካከል ያለ ከተማ ነው ደሴ። በአንድ በኩል ብቻ መግቢያ ነው ያለው የአውሮፕላን መንደርደሪያው። ቶሎ ገልጦ ካልታየ ብዙ የበረራ አደጋዎች ሊያስከትል የሚችል መሆኑ ስለታወቀ ነው እንግዲህ ችግሩን ለማስወገድ አየር መንገዱ ይህንን ለመወሰን የተገደደው ተብሏል። በረራ ያስተጓጎለው የደሴ አየር ንብረት እስከመቼ ይቆያል የሚለው ጥያቄ ደግሞ በነገው ዕለትም ሊያጋጥም ይችላል። መረጃዎች እንደሚያሳዩት ቀደም ሲል እንደነገርኳችሁ ወደዛ ልታመሩ የሚችሉ ሰዎች ትኖራላችሁና ቤተሰቦቻችን የደመና ሽፋኑ ወደ ደቡብና ደቡብ ምዕራብ የሀገሪቱ አካባቢዎች ብቻ ተወስነው ስለሚቆዩ ደሴ አካባቢ ቀስ በቀስ እየጸዳ ነው የሚሄደው። ሆኖም ግን የኢንስቲትዩቱ ድረገጽ መከታተል ጠቃሚ ይሆናል ማለት ነው። በየብስም ትራንስፖርትም አሽከርካሪዎች ከወትሮ በተለየ ፍጥነታቸውን ቀነስ አድርገው አሽከርካሪዎች በተለይ ፍጥነታቸውን ቀነስ አድርጋችሁ የደሴ ከተማ ፖሊስም ይህንን አሳስቧል። የአየር ጸባዩ ከየብስ ትራንስፖርት ጋር በተያያዘ ያለው ሁኔታ ምንድነው የሚለውንም በእግረ መንገድ ስናየው አካባቢው ላይ የሚስተዋለው ከጉም መለስ ያለ ጭጋግ ነው። ሰው አያሳይም። ከርቀት እንደምትመለከቱት በጭጋግና በጉም መካከል ያለ ነው። ይሄ ነው የገጠመው ደሴ አካባቢ የተከሰተው። ያ ደግሞ የየብስ ትራንስፖርት ላይም እይታን ይጋርዳል ሲል መልእክት ተላልፏል። ስለዚህ ጥንቃቄ ተደርጎ ፍጥነት ቀነስ አድርጎ በተለይ የደሴ መንገድ ትንሽ ጉምን ባይኖር ጠመዝማዛ ስለሆነ አስቸጋሪ ስለሆነ ፍጥነትን ቀነስ አድርጎ ማሽከርከር አለብን። ከዚህ ጋር በተገናኘ የኢትዮጵያ አየር መንገድ በረራዎችን ያቋረጠበት የአየር ጸባይ ለውጥ በደሴና አካባቢው ሰብሎችንም አውድሟል። ውድ ቤተሰቦቻችን የምትመለከቱት ደቡብ ወሎ ዞን ላይ ደሴ ከተማና አካባቢዋ ላይ በድንገት በተቀየረ አየር ሁኔታ ምክንያት ማለት ነውና የኢትዮጵያ አየር መንገድ በረራዎችን ለማቋረጥ ከመገደዱ ባሻገር በምትመለከቱት መልኩ በረዶ ሆኗል ማለት ነው። አየር መንገዱ እንግዲህ ለበረራ መቼ ያልሆነ አየር ጸባይ በመከሰቱ የታህሳስ 12 እና 13 ቀን የዛሬን ጨምሮ ማለት ነው በረራዎችን ሰርዟል። አየር መንገዱ ከሜትሮሎጂ በሚያገኘው መረጃ መሰረት ሁኔታውን እየተከታተለ ደግሞ የአየር ሁኔታው ሲስተካከል በረራዎቹ ወደ መደበኛ አገልግሎታቸው እንደ ድሮ እንደሚመለሱ ነው የተነገረው። ለዚህም ይቅርታ ጠይቋል ማለት ነው። በአየር ንብረቱ ምክንያት ስለሆነ ይሁሉ የመጣው። በተመሳሳይም በደሴ ዙሪያ በተለይ ደረባና በአደይ ቀበሌዎች ታህሳስ 11 ከ9 ሰዓት ጀምሮ ቀን ላይ በረዶ ቀላቅሎ ዝናብ ጥሏል። በዚህ ዝናብ ምክንያት የደረሱ ሊነሱ ወይም ደግሞ ሊሰበሰቡ የታሰቡ ሰብሎች ላይ በምትመለከቱት መልኩ ከፍተኛ ውድመት አድርሷል። የወረዳው ግብርና ጽሕፈት ቤት ነው ያስታወቀው። የወረዳው ግብርና ልማት ጽሕፈት ቤት ምክትል ኃላፊ አቶ ሁሴን የሱፍ በረዶውን ለመሰብሰብ ደርሰው በነበሩ ሰብሎች ላይ በድንገት በመጣሉ ድንገተኛ ያልታሰበ ከፍተኛ የሆነ የእህል ብክነትን አስከትሏል። በአማራ ክልል የምትመለከቱትና ሰሞኑን የሚታየው ዝናብ እንግዲህ በምትመለከቱት አይነት ጉዳት እያደረሰ ነው። አርሶ አደሩ እንግዲህ ከሰላም ስራዎች በተጨማሪ የደረሱ ሰብሎችን በተደራጀ ሁኔታ መሰብሰብ አለበት። የሚደርሰውን ተጨማሪ ውድመትም እንዲከላከል ጥሪ ቀርቧል ማለት ነው። እንግዲህ በደሴና አካባቢዋ የደረሰው ጉዳይ ይሄን ይመስላል። ወደ ቀጣይ መረጃ ሳልፍ የሴቶች ጥቃት እንግዲህ እያለ እዚህ ደረጃ ላይ ደርሷል። የእንጀራ ልጁ የሆነችን የ4 ዓመት ታዳጊ እንግዲህ ጨክኖ አስገድዶ የደፈረው ግለሰብም ከህግ ሊያመልጥ አልቻለም ማለት ነው። ይሄ ጉዳይ በጉራጌ ዞን ወልቂጤ ከተማ ነው የተፈጸመው። የእንጀራ ልጁ የሆነችን ገና የ4 ዓመት ታዳጊ ጡት የምትጸባ ህጻን ልጅ አስገድዶ ደፍሯታል። ተከሳሹ የተቀጣው ደግሞ በ21 ዓመት ከ6 ወር ጽኑ እስራት ነው። የ28 ዓመት ተከሳሽ ነው። አበበ ይባላል። ሐምሌ 11 2017 ነው ድርጊቱን የፈጸመው። ምሽት 4 ሰዓት ላይ በጣም ትልቅ መኝታ ላይ ወይም እንቅልፍ ላይ የነበረችውን እችን የእንጀራ ልጅ የሆነችውን ወይም የባለቤቱ ልጅ የ4 ዓመቷን ታዳጊ ያስገድዶ መድፈር ወንጀል እንደፈጸመባት የወልቂጤ ከተማ አስተዳደር ፖሊስ መረጃ ይደርሰውና ግለሰቡን በቁጥጥር ስር ያውለዋል ማለት ነው። በተከሳሹ ላይ ፖሊስ ያጣራውን ምርመራ መዝገብ የደረሰው የወልቂጤ ከተማ አቃቤ ሕግ እንዲሁ የሰውና የሰነድ ማስረጃ በመረጋገጡ ተከሳሹን ጥፋተኛ ነህ ሲል ብይን ሰጠው። ተከሳሹ አልካደም። የወንጀል ድርጊቱን ፈጽሜያለሁ አዎ ሲል ፍርድ ቤቱ እንግዲህ የምንጥ ቃሉን በመስጠቱ የወንጀል ችሎት መሰረት ተከሳሽ አበበ መሳይ የተባለውን ይህንን የ4 ዓመቷን ህፃን ልጅ የደፈረውን ግለሰብ በ21 ዓመት ከ6 ወር ጽኑ እስራት እንዲቀጣ በማለት ወስኖበታል። ከህፃናት ወላጆች አባት በሞት ሲለያይ አሊያም ባልና ሚስት በፍቺ ሲለያዩ ባለመግባባት ሲለያዩ ልጇን ለማሳደግ የኢኮኖሚ አቅሟ የገንዘብ አቅሟ ደካማ ሲሆን ያቺ ሴት ባል ስታገባ በእንጀራ አባት የሚያድጉ ሴት ህፃናት እንደዚህ አይነት መሰል ያስገድዶ ወንጀል ተግባር ሰለባ ይሆናሉ። ይሄ የሚታወቅ ነገር ነው። ፖሊሳዊ መረጃዎችም እንደሚያመላክቱት ማለት ነው። የሚያጋጥማቸውን ማናቸውም ጉዳት እንግዲህ ለመከላከል የጉልበት አቅምም ሆነ
የአእምሮ ብስለት የሌላቸው ህፃናት ራሳቸውን ተገደው ሲደፈሩ መከላከል የማይችሉ ህፃናት በወንጀል እንዳይሰናከሉ ተገቢው ጥንቃቄና ጥበቃ ሊደረግላቸው ይገባል ሲል ለቤተሰቦቻቸው ወይም ደግሞ ለእንደዚህ አይነት ልጅ ለምታሳድጉ ሴቶች መልእክት ተላልፏል። ልጆቻችሁን ብትከታተሉ ብትጠብቁ የሚል ነው። በዚህ መሰረት እንግዲህ 4 ዓመቷን ህፃን አስገድዶ የደፈረው ግለሰብ በ21 ዓመት ከ6 ወር ጽኑ እስራት ነው የተቀጣው። በእንግሊዝ ኤምባሲ አካባቢ ስልክ ተዘርፎ ነበረ። ነገር ግን ፖሊስ እንደዚህ አይነት ወንጀሎች ሲፈጸሙ ከቅርብ ጊዜ ወዲህ ምን ሰማቸው ዜናዎች አሉና ፖሊስ እዛ ቦታው ላይ ይዞ ንብረቱን ለባለቤቱ የሚያስመልስበት አጋጣሚ በብዙ ዜናዎች እንመለከተዋለን። በአዲስ አበባ ፖሊስ እንግዲህ ያወጣው መረጃ ምንድነው የሚለው የካ ክፍለ ከተማ አካባቢ ወረዳ 5 ልዩ ቦታው እንግሊዝ ኤምባሲ አካባቢ ነው ይሄ ጉዳይ ተፈጸመው። ተከሳሹ ሰልሃዲን አወል ይባላል። አንድ ሴት በመንገድ ላይ ስልክ እያወራች ነበረ። ሳምሰንግ S25 አልትራ ነው ስልኳ፣ ስማርት ስልክ ነው። ያንን ነጥቆ በመሮጥ በአካባቢው ወደሚገኝ ፍሳሽ ቱቦ ማስወገጃ ቱቦዎች አሉ። እነዚህ የፍሳሽ ቆሻሻ የሚያልፍባቸው በዛ ውስጥ ነው ለመደበቅ ሙከራ አድርጎ የነበረው። ግለሰቡ እንግዲህ በቱቦ ውስጥ ቢገባም የፖሊስ አባላት በአካባቢው ነበሩ እና የተቀናጀ ክትትል አድርገው ለ5 ሰዓታት ያህል ያለ መሰልቸት ቱቦ ውስጥ ፈለጉት። መጨረሻ ላይ ከነ ስልኩ እጅ ከፍንጅ ተይዟል ማለት ነው። የምትመለከቱት ስልክ ነው ይዞ ቱቦ ውስጥ የገባው። በምርመራ ወቅት እንግዲህ ተከሳሹ ከዚህ ቀደም ተመሳሳይ ሁኔታ ላይ በሌላ ሴት ላይ እንደዚህ አይነት ድርጊት ፈጽሞ ነበረ ማለት ነው። ከዚህ በፊት ተበዳዩ ወደ ፖሊስ ጣቢያ በመቅረብ ተከሳሹን ለይታ ይሄ ነው ብላ አውቀዋለች። የፌዴራል መጀመሪያ ደረጃ ፍርድ ቤት የካ ምድብ አንደኛ ወንጀል ችሎት ደግሞ የቀረበለትን ማስረጃ ከመረመረው በኋላ በሁለቱ የወንጀል መዝገቦች ያው ሪከርድ ስላለበት ልጁ 3 ዓመት በድምሩ የባለፈው 3 ዓመት በሁለቱም ወንጀሎች ማለት ነው በድምሩ 6 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ፖሊስ ወንጀልን በመከላከል ረገድ ሁሌም እንደምንላችሁ ያለውን ትብብር አድንቆ በቀጣይም ወንጀለኞችን እንደዚህ አይነት በአቋራጭ ለመበልጸግ የሰውን ንብረት ወይም የሰውን ሀቅ ዘርፎ መሮጥ ተገቢ አይደለምና ያው በአካባቢው ጥቆማ ተይዞ ለፍርድ ቀርቧል። በዚህ መሰረት እንግዲህ በ6 ዓመት ጽኑ እስራት እንዲቀጣ ነው የተወሰነበት። እንስሳት ከሚያደርሱት ጉዳት አንዱ የዝሆን ጉዳት ይጠቀሳል። የእርሻ ማሳ ውስጥ የገባ ዝሆን አንድ ሰው ህይወቱን ነጥቋል። የምትመለከቱትን አዛውንት ህይወቱን ነጥቋል። የ76 ዓመት አዛውንት ናቸው። በምስራቅ ሐረርጌ ዞን ሀረማያ ወረዳ ነው እርሻ ማሳ ውስጥ የገባ ዝሆን የአንድ ሰው ህይወት ሲያጠፋ በሌላ አንድ ሰው ላይ ደግሞ ጉዳት አድርሷል። የምስራቅ ሐረርጌ ዞን ፖሊስ እንግዲህ የኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ካስያ አበበ ለሀገር ውስጥ መገናኛ ብዙሃን ምንድነው ያሉት? ድርጊቱ ተፈጽሟል። የእርሻ ማሳ ውስጥ የገባ ዝሆን በጣም ግዙፍ ዝሆን ነው። አቶ መሐመድ አህመድ የተባሉትን የ8 ልጆች አባት በኩምቢው ጠልፎ ከጣላቸው በኋላ ነው ከእርሻ ማሳቸው ውስጥ ዝሆኑን ለማውጣት ባደረጉት ጥረት ይሄ ድርጊት የተፈጸመው። ጥቃቱ የደረሰው በዝሆኑ ኩምቢ ነው። በኩምቢው አዛውንቱን ጠቅልሎ ከጣላቸው በኋላ ዝሆኑ በእግሩ ሲረግጣቸው የተመለከተው የ20 ዓመት ወጣት አዛውንቱን ከዝሆኑ ጥቃት ለመታደግ ጥረት ሲያደርግ ዝሆኑ ጉዳት አድርሶበት ሄዷል። በዛኛው በ20 ዓመት ወጣት ላይ ይህ አዛውንት ግን ህይወታቸው አልፏል። የአካባቢው ሰዎች እንግዲህ ዝሆኑ ስፍራውን ለቆ ከሄደ በኋላ ሲደርሱ የአዛውንቱ ህይወት አልፏል፣ እሳቸው ሞተዋል ማለት ነው። ጉዳት የደረሰበትን ወጣት ደግሞ በህይወት ያለ በመሆኑ ወዲያው ቶሎ ብለው ወደ ሀረማያ ሆስፒታል በማድረስ የህክምና እርዳታ አግኝቶ በጤንነት ላይ እንደሚገኝ ገልጸዋል። ዝሆኖች አንዳንዴ ከፓርክ በመውጣት በሰብል ላይ ጉዳት የሚያደርሱ ናቸው። ይህንን ለመከላከል በሚደረግ ሙከራም እንግዲህ በሰው ላይ ጉዳት እንደሚያደርሱ ብዙ ጊዜ ይነገራል። ከተለማማጅነታቸው ባሻገር አንዳንዴ እንስሳት እንደዚህ አይነት እስከ ህይወት ማጥፋት ድረስ ይደርሳሉና የ8 ልጆች አባት የሆኑ አዛውንት በዚሁ በዝሆን ጠልፎ ከጣላቸው በኋላ በእግሩ ስለረገጣቸው ህይወቱ አልፏል ማለት ነው። ያ ሊያድናቸው የሄደ ወጣት ደግሞ በሆስፒታል ውስጥ እየታከመ እንደሚገኝ የደረሰ መረጃ ያመለክታል። ውድ ቤተሰቦቻችን ከኔ ጋር የነበረን መረጃ ይህን ይመስል ነበረ። በየቀኑ ለእናንተ ለውድ ቤተሰቦቻችን መረጃዎችን ያለ መሰልቸት አቀርባለሁኝ። ናርዶስ አለማየሁ ነበርኩኝ። ስለምትከታተሉን ከልብ እናመሰግናለን። ሀሳብ አስተያየቶቻችሁን 7545 የእናንተ ነጻ መስመራችሁ ነው። አስተያየቶቻችሁን የተለያዩ ነጻ ሀሳባችሁን የምታራምዱበት የምትነግሩን የእናንተ የውድ ቤተሰቦቻችን ሀሳብ መስጫ ነው የአሃዱ ሬዲዮ። በዛ ላይ ጻፉልን፣ መልሰን እናየዋለን። በዜናዎቻችን ላይም ጥቆማ ሊኖራችሁ ይችላልና ጻፉልን፣ እኛ መልሰን ለእናንተ እናደርሳለን። አብሬያችሁ የቆየሁት ናርዶስ ነበርኩኝ። ወደ አሃዱ ሬዲዮ ወስዳችኋለሁ። ጥሩ ምሽት ይሁንላችሁ። ሰብስክራይብ እንዳይረሳ።
አሃዱ ልሳን ማለዳውን እየመራው ታሪኩ ጋሹ ቴክኒኩን በመቆጣጠር ያለም ስራ ዘውዱ እንዲሁም የስልክ ጥሪዎችን ተቀብለው በማስተናገድ ህይወቴ ጌትነት አብረናችሁ ቆይታ እያደረገን እንገኛለን። አንኳር ዘገባዎቹን ቀዳሚ እናደርጋለን። የሀገር ውስጥ አንኳር ዘገባዎችን በማስቀደም እንጀምራለን። ኢትዮጵያ በምስራቅና በምዕራብ ሀገራት ያላት ዲፕሎማሲያዊ ግንኙነት ጥቅሟን በማያዛባ መንገድ መቃኘት ይኖርበታል ተባለ። ኢትዮጵያ በዓለም አቀፉ መድረክ ያላትን ተሰሚነት ለማሳደግና ብሔራዊ ጥቅሟን ለማስከበር ከምዕራባውያንና ከምስራቃውያን ሀገራት ጋር ያላትን ግንኙነት ሚዛናዊ በሆነ መንገድ መምራት እንዳለባት ዲፕሎማቶች አሳስበዋል። ዓለም የምትገኝበትን ጂኦፖለቲካዊ ውጥረትና የሀብት ምንጮችን የማዛባት ፍላጎት ኢትዮጵያ ሚዛናዊ የውጭ ግንኙነት ፖሊሲ እንድትከተል የሚያስገድዷት ዋነኛ ምክንያቶች ናቸው ያሉት አሃዱ ያነጋገራቸው የቀድሞ ዲፕሎማቶች የሀገሩን ሉዓላዊነት ሙሉ ለሙሉ ለማስከበርና የውጭ ጣልቃ ገብነትን ለመቀነስ ሚዛናዊ አቋም መያዝ እንደሚገባ መክረዋል። የቀድሞ ዲፕሎማት ጥሩነህ ዜናው ከአንድም የዓለም ሀያል ጎራ ጋር ብቻ መሰለፍ በሀገሪቱ ውሳኔ አሰጣጥ ላይ ጫና ሊያሳድር ይችላል ብለዋል። ለሀገሪቱ ፈጣን እድገትና ልማት የሁለቱንም ወገን ድጋፍ ማግኘት አስፈላጊ መሆኑን የገለጹት አምባሳደር ጥሩነህ ምዕራባውያን ለቴክኖሎጂ ሽግግርና ለፋይናንስ ተቋማት ብድር፣ ምስራቃውያን ደግሞ ለመሰረተ ልማትና ያለ ቅድመ ሁኔታ ለሚሰጡ ድጋፎች የራሳቸው ሚና አላቸው ሲሉ አብራርተዋል። የቀድሞ ዲፕሎማቱ ደያሞ ዳሌ በበኩላቸው ኢትዮጵያ በዓለም አቀፍ መድረኮች ከአንድ ወገን ብቻ ድጋፍ መጠበቅ ተጋላጭ እንደሚያደርጋት በመጠቆም ሚዛናዊ አቀራረብ ሁለቱም ጎራዎች የአገሪቱን አቋም እንዲረዱና በጂኦፖለቲካዊ አጣብቂኝ ወቅት የኢትዮጵያ ደጋፊ እንዲበዛ ምህዳሩን ያሰፋል ብለዋል። በቅርብ ዓመታት በኢትዮጵያ የተከሰቱ ውስጣዊ ግጭቶችን ተከትለው አንዳንድ የምዕራባውያን ሀገራት ዲፕሎማሲያዊና ኢኮኖሚያዊ ጫና ሲያሳድሩ እንደነበር ያስታወሱት ዲፕሎማቶቹ እንደ ቻይናና ሩሲያ ያሉ የምስራቅ ሀገራት ከኢትዮጵያ ጎን መቆማቸው ጠቃሚ ቢሆንም የረዥም ጊዜ ስትራቴጂካዊ ጥቅምን ለማረጋገጥ ተመራጩ መንገድ ከየትኛውም ወገን ጋር ጥብቅ አጋርነት ከመፍጠር መቆጠብ እንደሆነ አጽንኦት ሰጠውበታል። የኢትዮጵያ የውጭ ግንኙነት ስኬት የሚወሰነው ከሁለቱም ወገን ጋር ጠንካራ ግንኙነት በመፍጠርና ለማንም ወገን ሳይገዙ ጥቅምን በሚያገናኝ መንገድ በጥንቃቄ መጓዝ ሲቻል መሆኑም ተመላክቷል። ኢሰመኮ በጋምቤላ የሚቀሰቀሱ ተደጋጋሚ ግጭቶች የሰብአዊ መብት ማሻሻያ ጥረቶችን አጣብቂኝ ውስጥ ከተዋል ሲል ገለጸ። በጋምቤላ ክልል በተደጋጋሚ የሚከሰቱ ግጭቶችና የሰላም መደፍረሶች በክልሉ ያለውን የሰብአዊ መብቶች ሁኔታ ለማሻሻል የሚከናወኑ ተግባራትና የተወሰዱ እርምጃዎችን ክፉኛ እንደፈተኑ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታውቋል። የኮሚሽኑ ዋና ኮሚሽነር ብርሃኑ አዴሎ በትናንትናው ዕለት በማህበራዊ ሚዲያ ባሰራጩት መግለጫቸው ቀጣይነት ያላቸው ግጭቶች የዜጎችን መሰረታዊ መብቶች ለማስከበር የሚደረጉ ጥረቶችን ወደ ኋላ እየጎተቱ ነው ብለዋል። ኮሚሽኑ ከህዳር 28 ቀን 2018 ዓ.ም ጀምሮ በጋምቤላ ክልል በኢታንግ ልዩ ወረዳ፣ በጋምቤላ ወረዳ በልዩ ስሙ አቦል በተባለ አካባቢና በዙሪያው ባሉ አካባቢዎች የተከሰተውን ግጭት ተከትሎ የተፈጸሙ የሰብአዊ መብት ጥሰቶችን በቅርበት እየተከታተለ እንደሆነ ገልጿል። የቅርብ ጊዜው ግጭት መነሻ በጋምቤላ ከተማ የፖሊስ አዛዥ የነበሩት ዋና ኢንስፔክተር ኡሙድ ኡጁሉ መገደል እንደሆነ የተገለጸ ሲሆን ክስተቱ በከተማዋ በአካባቢው ወረዳዎች ከፍተኛ የተኩስ ልውውጥ እንዲቀሰቀስ ምክንያት ሆኗል ተብሏል። በዚህ ሳቢያም የሰዎች ሕይወት መጥፋቱንና የአካል ጉዳት መድረሱን ያረጋገጠው ኢሰመኮ የክልሉ መንግስት የሰዓት እላፊ ገደብ ለመጣል መገደዱን ጠቁሟል። ይህም የሰዎችን ነጻ እንቅስቃሴ ከመገደቡ ባለፈ ባንኮችንና የመንግስት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት ስራቸውን እንዲያቋርጡ በማድረግ ዜጎችን ለከፍተኛ እንግልት ዳርጓል ብሏል። ኢሰመኮ ተጨማሪ የሰብአዊ መብት ጥሰቶች እንዳይከሰቱ በአካባቢው በቂ የጸጥታ ኃይል በአስቸኳይ እንዲሰማራ በመግለጫው አሳስቧል። የ5 ቢሊዮን ብር ካፒታል ባለማሟላታቸው ወደ አስገዳጅ ውህደት ለመግባት የተገደዱ ባንኮች የሉም ተባለ። ሁሉም በስራ ላይ ያሉ የንግድ ባንኮች የኢትዮጵያ ብሔራዊ ባንክ ያስቀመጠውን የ5 ቢሊዮን ብር አነስተኛ የተከፈለ ካፒታል መስፈርት ለማሟላት ባደረጉት ርብርብ በአሁኑ ወቅት በአስገዳጅነት የመዋሃድ ስጋት ውስጥ የሚገኝ አንድም ባንክ አለመኖሩን የኢትዮጵያ ባንኮች ማህበር አስታውቋል። የማህበሩ ዋና ጸሐፊ አቶ ደምሰው ሞገስ አብዛኞቹ ባንኮች የተቀመጠላቸውን የጊዜ ገደብ በመጠቀም የካፒታል መጠናቸውን እያሟሉ በመሆኑ
በራሳቸው መቆም የሚያስችል ብቃት ላይ ይገኛሉ ሲሉ ለአሃዱ ተናግረዋል። በተለይም ቀደም ሲል ካልተዋሃዱ በስተቀር በተናጠል ህልውናቸው አይቀጥልም በሚል ስጋት ላይ የነበሩት አዲስ፣ ደቡብ ግሎባል እና እናት ባንክን የመሳሰሉ ተቋማት ካፒታላቸውን በማስተካከላቸው ስጋት የለባቸውም ተብሏል። በቅርቡ የተመሰረቱት ፀሐይና ገዳ ባንኮችን ጨምሮ ሌሎችም እስላማዊ ባንኮች ባላቸው እስከ 2 ዓመት የሚደርስ የጊዜ ገደብ መስፈርቱ እንደሚያሟሉ ይጠበቃል ብለዋል። አሁንም ስጋት አለብን የሚሉ ባንኮች ካሉ ባለ አክሲዮኖቻቸው ድርሻቸውን ማጣት ስለማይፈልጉ በውስጥ አሰራራቸው የካፒታል መጠናቸውን ማሳደጋቸው እንደሚቀጥሉ አቶ ደምሰው አብራርተዋል። ብሔራዊ ባንክ በስራ ላይ የሚገኙ ነባር ባንኮች የተከፈለ ካፒታላቸውን እስከ አውሮፓውያኑ 2026 ድረስ 5 ቢሊዮን ብር ማድረስ፣ በስራ ላይ ያሉ አዳዲስና በቅርቡ ለተመሰረቱ ባንኮች ደግሞ እስከ 5 ዓመት የሚደርስ የዝግጅት ጊዜ መስጠቱ ይታወሳል። ባንኮች ውህደትን እንደ አደጋ የሚመለከቱት የባለ አክሲዮኖች የድርሻ መጠን ሊቀንስ ስለሚችልና ሂደቱ በሁለቱም ተቋማት መካከል ከፍተኛ መግባባትን የሚጠይቅ በመሆኑ ነው። በዚህም ምክንያት ተቋማቱ የተጋረጠባቸውን የውህደት አደጋ ለመከላከልና በራሳቸው ብቁ ለመሆን የተለያዩ የውስጥ ስራዎችን ሲሰሩ ቆይተዋል። ወደ ውጭ አንኳር ዘገባዎች ስናልፍ የሱዳን ተፋላሚ ወገኖች ለሰብአዊ እርዳታ አቅርቦት የሚሆኑ ኮሪደሮችን ለመክፈት መስማማታቸው ተገለጸ። በሱዳን ለ2 ዓመታት ገደማ የዘለቀውን አስከፊ ጦርነት የሚያካሂዱት የሱዳን መከላከያ ኃይልና የፈጥኖ ደራሽ ኃይሎች በረሃብ ለተጠቁ ዜጎች አስቸኳይ እርዳታ የሚጓጓዝባቸው መንገዶችን ለመክፈት መስማማታቸውን ሮይተርስና አልጀዚራ ዘግበዋል። ይህ ስምምነት በተለይም በዳርፉርና በካርቱም የተጋረጠውን የረሃብ አደጋ ለመቀነስ ለወራት ተዘግተው የቆዩ የየብስ መንገዶችን በከፊል እንደሚከፍት ይጠበቃል። ቢቢሲ አፍሪካ በበኩሉ ምንም እንኳን ተፋላሚዎቹ ለሰብአዊ ድጋፍ መስመሮች መከፈት ቢስማሙም በሁለቱ ወገኖች መካከል ያለው የጥርጣሬ ድባብ ስምምነቱ በተግባር ላይ እንዳይውል እንቅፋት ሊሆን ይችላል የሚል ስጋት መኖሩን አንስቷል። ስምምነቱ በሚቀጥሉት ጥቂት ቀናት ውስጥ የመጀመሪያ የእርዳታ ተሽከርካሪዎች ጉዞ እንዲጀምሩ የሚያስችል ሲሆን ቋሚ የተኩስ አቁም ላይ ግን እስካሁን አልተደረሰም። አሁን አልፎ አልፎ ግጭቶች ቢሰሙም የተባበሩት መንግስታት ድርጅት ይህንን ስምምነት ረሃብን ለመከላከል እንደ መልካም ጅምር የተመለከተው ጉዳይ ሆኗል። በቀይ ባህር የንግድ መስመር ላይ የሚፈጸሙ ጥቃቶች ተባብሰው መቀጠላቸውን ተከትለው የዓለም አቀፍ የጭነት መርከቦች ጉዟቸው እንዲሰርዙና የትራንስፖርት ዋጋ በከፍተኛ ሁኔታ እንዲጨምር ማድረጉ ተገለጸ። ብሉምበርግ እንደዘገበው የሁቲ ታጣቂዎች በመርከቦች ላይ የሚሰነዝሩት ጥቃት ባለመቆሙ ምክንያት ታላላቅ የንግድ መርከቦች ረጅሙንና ውድ የሆነውን የደቡብ አፍሪካ የኬፕ ኦፍ ጉድ ሆፕ መስመር ለመጠቀም ተገደዋል። ይህ የደህንነት ስጋት በቀይ ባህር በኩል የሚደረገውን የንግድ ፍሰት በከፍተኛ ደረጃ ያስተጓጎለው ሲሆን በዓለም አቀፍ ደረጃ የፍጆታ ዕቃዎችንና የነዳጅ ዋጋ ላይ ተጨማሪ ጫና እየፈጠረ ይገኛል። አልጀዚራ በበኩሉ እንደዘገበው ዓለም አቀፍ የባህር ኃይሎች በቀጠናው ጥበቃ እያደረጉ ቢሆንም የሁቲ ታጣቂዎች አዳዲስ መርከቦችን ኢላማ ማድረጋቸውን ቀጥለዋል። የንግድ መርከቦች መስመራቸውን መቀየራቸው ለጭነት የሚወጣውን ወጪ በጥፍ እንዲጨምር ያደረገው ሲሆን ይህም በዓመቱ መጨረሻ የዓለም አቀፍ የንግድ አቅርቦት ሰንሰለት ላይ መስተጓጎል ፈጥሯል። በተለይም በአውሮፓና በእስያ ወደ ምስራቅ አፍሪካ የሚላኩ ምርቶች መዘግየትና የዋጋ መናር የገበያ አለመረጋጋትን እያስከተለ መሆኑን የምጣኔ ሀብት ባለሙያዎች አስታውቀዋል። የዘገባው ምንጮች ሮይተርስ፣ አልጀዚራና ብሉምበርግ ናቸው።